ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ የሰዓቱ ዜናችን ነው ተጀመረ አበይት ነጥቦቹን አስቀድመን እናስተዋውቃችሁ የህወሓት ኃይሎች ከወደ ሱዳን በኩል በወልቃይት ጥቃት መፈጸማቸው ተሰምቷል ዝርዝሩን እንመለስበታለን የአሜሪካ መንግስት ስለ ኮሪደር ልማት ስለ አማራ ክልሉ ግጭትና የዶላር ምንዛሬ ይፋ ያደረገውን ሪፖርትም በዜናችን የምንመለከት ይሆናል ኤርትራ አፈገፈገች ወይንስ አስመራ ላይ ምን ተፈጠረ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እደራደርባቸዋል ያሏቸው አራት ቁልፍ ጉዳዮች የትኞቹ ናቸው ሌላኛው ትኩረታችን ይሆናል ከዚህ በወለጋ ለመንግስት እጅ ሰጡ የተባሉ በርካታ የኦነግ ሸኔ ታጣቂዎችን በተመለከተ የወጡ መረጃዎች ምን ይመስላሉ እንመለስበታለን እንደተለመደው ያደመጣችሁን አብራችሁን ቆዩ የቻናላችን የዘወትር አክብሮታዊ ግብዣ ነው ወደ ቀዳሚ ጉዳያችን እናምራ የህወሓት ኃይሎች በወልቃይት ጥቃት መፈጸማቸው ተሰምቷል ጥቃቱን ፈጽሞ የተባሉት ሱዳን የሚገኘው የህወሓት ታጣቂ ቡድን አባላት መሆናቸውን በአማራ ክልል የተፈጠረውን ግጭት በሰላም መንገድ ለማደራደር ተቋቁሞ የነበረው የሰላም ካውንስል ቃል አቀባይ የነበሩት አቶ ያቸው ተሻለ ይፋ አድርገዋል አቶ ያቸው እንዳሉት ላለፉት ዓመታት በክረምትና በአዝመራ መሰብሰቢያ ወራት ተደጋጋሚ ጥቃት ከፍተው ዓላማቸውን ማሳካት አልቻሉም ያሏቸው የህወሓት ኃይሎች ከዚህ ቀደም በፈጸሟቸው ጥቃቶች ንብረት እንዳወደሙ የከሷቸው የህወሓት ታጣቂ ቡድን አባላት በሱዳን በኩል ከሰሞኑ በመግባት በቃብቲያ ሁመራ ወረዳ አካባቢ በረከት ከተማ የአርሶ አደሮች ካምፕ እንዳቃጠሉ ነው ይፋ ያደረጉት ከዚህ ባለፈም የካምፕ ጥበቃዎችን ገድለዋል የተባለ ሲሆን ከዚህ ጥቃት ማግስትም ወደ መሃል ዘልቆ በመግባት ከዞኑ የጸጥታ ኃይል ጋር ዛሬ ጠዋት ላይ መደበኛ ውጊያ ከፍቶ እንደነበረ ያቸው ይፋ አድርገዋል ከተኩሱ ልውውጥ በኋላ የህወሓት ታጣቂ ቡድን በደረሰበት የመልስ ምት ወደ ኋላ ለመሸሽ ተገዷል የሚያሉ ሲሆን የወልቃይት ጠገዴ ሰቲት ሁመራ ዞን የጸጥታ አባላትም በዚህ የተኩሱ ልውውጥ ውስጥ እንደተጎዱ የአቶ ያቸው ተሻለ ጽሑፍ ያሳያል በሱዳን ህወሓት አርሚ 70 ብሎ የሚጠራው ኃይል እንዳለ የኃይልም ከነሙሉ ትጥቁ ተከማችቶ እንደሚገኝ ይሰማል አርሚ 70 በሱዳን የሁለቱ ጀነራሎች ጦርነት በቀጥረኝነት መሳተፍም ከዚህ ቀደም ሲነገር ቆይቷል ለኢትዮጵያ መንግስት ቅርብ የሆኑ ምንጮች ከሰሞኑ እንደዘገቡት ሆነ ጀነራል ፍስሐ ኪዳኑ ወይንም አንጆስ ለሳምንታት ያክል በኤርትራና በሱዳን ቆይታ አድርጓል ሲሉ ይፋ አድርገው ነበር ባለፈው የነሐሴ ወር መጀመሪያ ላይ ኤርትራ ነበሩ የተባሉት አንጆስ ከዚያም ወደ ሱዳን አምርተዋል ብለዋል እነዚህ የመረጃ ምንጮች የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ እንደሆኑ የሚነገርላቸው ጀነራል ፍስሐ የጉዟቸው ምክንያት በሱዳን የሚገኙ የህወሓት ታጣቂዎች በቅድሚያ ወደ ኤርትራ ገብተው ከዚያም በትግራይ ከሚገኙ ኃይሎች ጋር እንዲቀላቀሉ በማለትም ነው በመረጃቸው ይፋ አድርገው ነበር ስለዚህ ጉዳይ እስካሁን ከወደ ትግራይ ክልል ወይንም ከወደ ህወሓት የሰራዊት አመራሮች የተሰጠ ምላሽ የለም ኤርትራ አፈገፈገች ወይንስ አስመራ ላይ ምን ተፈጠረ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እንደራደርባቸዋል ያሏቸው አራት ቁልፍ ጉዳዮች ከሰሞኑ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ በተባበሩት መንግስታት ድርጅት ባደረጉት የመድረክ ንግግርና በአፍሪካ ጉዳዮች የአሜሪካ ፕሬዝዳንት ከፍተኛ አማካሪ ከሆኑት ማሳድ ቦሎስ ጋር ንግግር ማድረጋቸውን ተከትሎ በመጨረሻም የኤርትራ መንግስት የኢትዮጵያን ጥያቄ ተቀበለ የሚሉ መረጃዎች በስፋት ተሰራጭተዋል የውጭ ጉዳይ ሚኒስትሩ ኦስማን ተናገሩት በሚል ኤርትራ በተባበሩት መንግስታት ድርጅት ባላት ውክልና ስም በተከፈተ የኤክስ ገጽ ላይ እንደዚሁም ሀዳስ ኤርትራ በተሰኘው የኤርትራ መንግስት ፕሮፓጋንዳ ገጽ ላይ በትግረኛ የሰፈረው ጽሑፍ እንደሚያሳየው ኤርትራ በቀይ ባህር የናይል ወንዝ ተፋሰስና በአፍሪካ ቀንድ ዙሪያ ለመነጋገር ፈቃደኛ ነች የሚል ነበር ይህ የውጭ ጉዳይ ሚኒስትሩ ንግግር ነው የተባለው ጉዳይ ብዙዎችን እያነጋገረ ይገኛል ከዚህ በዘለለ ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ዓመት ለመጨረሻ ጊዜ ለኤርትራ ሚዲያዎች በሰጡት ቃል ምልልስ ኤርትራ ከአሜሪካ ጋር ግንኙነቷን ለማሻሻል ትፈልጋለች ሲሉ ከረጅም ዓመታት በኋላ አቋማቸውን ለመቀየር ፈቃደኛ ሆኑበትን ሐሳብ አጋርተው ነበር ኢሳያስ ነገር ግን የአስመራና የዋሽንግተን ድርድር ወይንም ንግግር በአራት መሰረታዊ ነጥቦች ወይንም ጉዳዮች ላይ መመስረት እንዳለበትም በወቅቱ በሰጡት ቃል ምልልስ ሞግተው ነበር ከነዚህ የኢሳያስ አፈወርቂ አራት ቁልፍ ጉዳዮች መካከል የአፍሪካ ቀንድ የናይል ተፋሰስ ቀይ ባህርና የፋርስ ባህረ ሰላጤ እንደነበሩ በወቅቱ በሰጡት ቃል ምልልስ መናገራቸው ይታወሳል ያመኑ የመረጃ በይፋ ኤርትራ ገጾች ላይ ከሰፈረ በኋላ አንዳንዶች ኤርትራ በቀይ ባህር ለመደራደር ዝግጁ ነኝ ያለች የተባለው መረጃ ሐሰት ነው ሲሉ ማስተባበያ እየሰጡበት ይገኛሉ በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30% አዲስ ግብር ተግባራዊ እንደሚደረግ ካፒታል ጋዜጣ ዘግቧል። በዚህ ዓመት በነዳጅ ምርቶች ላይ የ30% ግብር ተግባራዊ እንደሚደረግ የገንዘብ ሚኒስቴር ይፋ ማድረጉን የካፒታል ዘገባ ያሳያል። አዲሱ ግብር 15% የተጨማሪ እሴት ታክስ ወይንም ቫትና 15% የኤክሳይዝ ቀረጥን የሚያካትት ሲሆን ይህም በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ እንደሚያመጣና የአገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል ስለመሆኑ ነው የተመላከተው። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኝበታል ተብሏል። በተመሳሳይ አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን የተሰማው ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ ዋጋ ግሽበቱን እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበረ ይታወሳል። እንደ ካፒታል ጋዜጣ ዘገባ
የአሜሪካ መንግስት ስለ ኮሪደር ልማት፣ ስለ አማራ ክልል ግጭትና ስለ ኢትዮጵያ ገንዘብና የዶላር ምንዛሬ አዲስ ሪፖርት አውጥቷል። ሪፖርቱ በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይንም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን የማዋልና የማፍሰስ ፍላጎት እንደገደበ ነው የአሜሪካ መንግስት ሪፖርት ይፋ ያደረገው። ግጭቶችና የውጭ ምንዛሬ ተመልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለትም ገምግመዋል። የአሜሪካ መንግስት ይህንን ግምገማ ያሰፈረው ባሳለፍነው አርብ ይፋ ባደረገው ዓመታዊ ኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረቱ ውሳኔ እንዲያሳልፉ በሚልም በሀገሪቱ የውጭ ጉዳይ መስሪያ ቤት በሚዘጋጅ ሪፖርት ከ170 በላይ የሚሆኑ ሀገራትን ኢንቨስትመንት አመችነት ሁኔታ የሚዳስስ ነው። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንደዚሁም ድንበር ተሻጋሪ ንግድ እንደሚያሳልጥም ያብራራል። የአሜሪካ ውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶችን አባረዋል፣ ንብረታቸውን በትንሽ እንደዚሁም ያለምንም ማስጠንቀቂያ ወይንም ካሳ አፍርሷል ሲል ነው የገለጸው። በዚህ ልማት ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅነው እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶችን መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክቱ አካሄድ የባለሀብቶችን ፍላጎት ገድቧልን ባይ ነው። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህ ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። የአሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይንም የሊዝ ስምምነትን በቁጥጥር ስር እንዲሰረዙ እንዳስቻላቸውን ያሰፈረው በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ለመስጠት ጉዳይ ዓለም አቀፉ ሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ባወጣው ሪፖርት ላይ የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንደዚሁም ካሳ እንደዚሁም መቋቋሚያ መስጠቱን ይገልጻል። ዓመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሲያደረግም ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረጉ ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም ከስራ እንዲወጡ መገደዳቸውን ያትተው። ከዚህም ጋር በተያያዘ አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይንም ወደ ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ ግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም ማሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንደዚሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም በዚህ ሪፖርቱ ላይ አስፍረዋል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክት ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድም ጠቅሰዋል። ከህግ በተቃራኒ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረበውም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥቷል ባይ ነው። ሪፖርቱ አክሎም ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትሏል። በተለይም በአማራና በኦሮሚያ ክልሎች ያሉ ግጭቶች ምግባር የለሽ የሆኑ ባለስልጣናት ወይንም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱም ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ የጸጥታ ኃይሎች ማረፊያነት ተይዘው እንደነበረ መናገራቸውን አክለዋል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸው እንደዚሁም የመንግስትን ጣልቃ የመግባት አቅም መገደባቸውንም ዘርዝረዋል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በፈተናነት መጠቀሱን የቢቢሲ ዘገባ ያሳያል። ከዚህ ውጭ የሚጠቀሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትዩ ገበያ ወይንም ብላክ ማርኬት የውጭ ምንዛሬ ተመለዩነት ነው። መንግስት በሐምሌ 2016 የውጭ ምንዛሬ ተመን ገበያ መር እንዲሆን በወሰኑ የኢትዮጵያን ኢንቨስትመንት መዳረሻ የማድረግ ፍላጎትን እንደ አዲስ ቀስቅሶ እንደነበረ ገልጿል። ይህ እርምጃ የብርን አቅም 100% እንዲወርቅ ስላደረገው በባንኮችና በትዩ ገበያ መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር አስታውሷል። ከህዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩ በመግለጽ በፈተናነት ወይንም በተግዳሮነት አብሮ ጠቅሶታል። በሆሮ ጉዱሩ ወለጋ ለበርካታ ዓመታት እንደ ፍጣን ገበው ሲንቀሳቀሱ የነበሩ የኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ታጣቂዎች ለመንግስት እጅ መስጠታቸው ተሰምተዋል። መንግስት ለታጠቁ ኃይሎች በተደጋጋሚ ያቀረበውን ጥሪ ተከትሎ የሰላም አማራጭን በመቀበል የቡድኑ አመራር ጃል በርሲሳን ጨምሮ 73 አባላት 7 ብሬን፣ 4 ስናይፐር፣ 50 ክላሽና ሌሎች ኋላ ቀር መሳሪያዎችን ይዘው እጃቸውን እንደሰጡ የመከላከያ ሰራዊት ዘገባ ያሳያል። እነዚህ እጃቸውን የሰጡ የሆሮ ጉዱሩ ወለጋ ዞን መቀመጫ በሆነችው በሻምቦ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ ብርጋዴር ጀነራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ ወረዳ አመራሮች፣ አባግራዎችና የአገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል ተብሏል። ብርጋዴር ጀነራል ረሺድ ኢብራሂም የሰላምነትና አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው ከሚገኙ የመንግስት አካላት በመነጋገር በቀጣይነት ከህብረተሰቡ ጋር መስራት እንዲችሉ አስፈላጊውን ድጋፍና ክትትል እናደርጋለን ባይ ናቸው። ኮሩ በተሰማራበት የግዳጅ ቀጠና እጥፍ ድርብ ድል እያስመዘገበ መሆኑን ጠቅሰው በቀጣይም የሰላም አማራጭን ወደ ጎን በመተው በየጫካው የሚሽለኮለኩ የቡድኑ አባላት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ባይ ናቸው።
ማሌዥያ በአዲስ አበባ የሚገኘው ኤምባሲዋን ከ43 ዓመታት በኋላ መክፈቷ ተሰምቷል። የማሌዥያ ውጭ ጉዳይ ሚኒስትር ዛሬ ይፋ ባደረገው መግለጫ ኤምባሲው ከመስከረም 13 ቀን 2018 ጀምሮ ስራ ጀምሯል። የኢትዮጵያ ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት እንደተናገሩት ከሆነ ማሌዥያ በፈረንጆቹ 1982 ዓ.ም ከነበረው የደርግ ስርዓት ጋር ዲፕሎማሲያዊ ግንኙነቷ በመሻከሩ ምክንያት ኤምባሲዋን ለመዝጋት ተገዳ ነበር። የማሌዥያ ውጭ ጉዳይ ሚኒስቴር በመግለጫው የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር የሁለትዮሽ ግንኙነት ይበልጥ ለማጠናከር ያላትን ቁርጠኝነት የሚያሳይ ነው። እንደዚሁም በንግድ በኢንቨስትመንትና በህዝብ ለህዝብ ግንኙነት ላይ የጋራ ተጠቃሚነትን በሚያስገኙ የትብብር ዘርፎች አዳዲስ እድሎችን ለማሰስ ይረዳል ብለዋል። መግለጫው አክሎም የአፍሪካ ህብረት ዋና መስሪያ ቤት መቀመጫ በሆነችው አዲስ አበባ የኤምባሲው ዳግም መከፈት ከአህጉራዊ ተቋም ጋር ለመስራት አዳዲስ መንገዶችን ይፈጥራል ተብሎ ይጠበቃል ሲልም ገልጸዋል። ኤምባሲው ለጊዜው ስራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽህፈት ቤት ውስጥ ነው ተብሏል። ወደ መጨረሻው ጉዳያችን እናምራ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ተቃርባለች ተብሏል። የንግድና ቀጠናዊ ትስስር ሚኒስትር የሆኑት ዶክተር ካሳሁን ጎፌ ኢትዮጵያ የድርጅቱ አባል ለመሆን እያደረገች የምትገኘው ድርድር የደረሰበትን ሂደት የተሳካ ብለውታል። በመግለጫቸውም በስዊዘርላንድ ጄኔቭ የተካሄደው 6ኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ ስኬታማ ነበር ሲሉም ገልጸውታል። የኢትዮጵያ ብሔራዊ ተደራዳሪ ኮሚቴ ከ650 በላይ ገጽ ያለው ፍሬ ነገር ሰነድ ማቅረቡን ጠቁሞ የ6ኛው የሥራ ቡድን ስብሰባ ሰነዱን ለመገምገም አጽድቋል ባይ ናቸው። በዚህ መድረክ ኢትዮጵያ የዓለማችን ንግድ ድርጅት አባል እንድትሆን ከ30 በላይ ሀገራት ድጋፍ ማድረጋቸውን የተናገሩት ሚኒስትሩ በ6ኛው የሥራ ቡድን ስብሰባ ከሌሎች ሀገራት ጠቃሚ ልምድ ተገኝቷል ባይ ናቸው። ከኢትዮጵያ ጋር ድርድር ለማድረግ ፍላጎት ካላቸው የድርድሩ አባል ሀገራት ከ200 በላይ ጥያቄዎች መቅረባቸውን ገልጸው በቀጣይ የባለ ብዙ ወገንና የሁለትዮሽ የገበያ ዕድል ድርድሮች ይከናወናሉ ብለዋል። 7ኛው የሥራ ቡድን ስብሰባ በመጪው ጥር ወር እንዲካሄድ መወሰኑን ሚኒስትሩ ካሳሁን ጎፌ አመላክተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።